ሰላም እንደምን ቆይታችኋል? የተወደዳችሁ የሚዲያችን ተከታታዮች አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። በቅድሚያም አርዕስቶቹን እንንገራችሁ። ፕሬዝዳንቱ ቢሮአቸውን ጥለው መሸሻቸው ተሰማ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የአዲያሎ ቤተ መንግስትን ለቀው ወደ አልታወቀ ስፍራ እየሄዱ መሆኑ ተሰምቷል። ከኢትዮጵያ ጋር ከፍተኛ የፖለቲካ ውጥረት ውስጥ የገባችው ኤርትራ በአስመራ ከተማ የትራንስፖርት እንቅስቃሴን የሚገድብ የሰዓት እላፊ ገደብ መጣሏ በተገለጸ ከሰዓታት በኋላ ፕሬዝዳንት ኢሳያስ አፈወርቂን በተመለከተ አነጋጋሪ መረጃ ወጥቷል። ፕሬዝዳንት ኢሳያስ ቤተ መንግስታቸውን መልቀቃቸውን በተመለከተ በኤርትራ ባለስልጣናት ዘንድ ከፍተኛ መረበሽን መፍጠሩ ተሰምቷል። ከወደ አስመራ የተሰማውን መረጃ በዘገባችን በዝርዝር አካተናል፣ ተሰሙታላችሁ። በሌላኛው ሰበር መረጃችን ደግሞ የኢትዮጵያ ጦር አስደንጋጭ መግለጫን አውጥቷል። የኢትዮጵያና ኤርትራ ውጥረት ባየለበት በዚህ ሰዓት የኢትዮጵያ አየር ኃይል እርምጃ ለመጀመር ዝግጁ መሆኑን ገልጿል። የኢትዮጵያ መንግስት የቀይ ባህር መዳረሻን ለማግኘትና አሰብን ለማስመለስ ሙሉ ዝግጅቱን ማጠናቀቁን መግለጹ የሚታወስ ሲሆን የአየር ኃይሉ ደግሞ በዛሬው ዕለት ያልተጠበቀ መግለጫን አውጥቷል። በዘገባችን ተካቷል። በሌላኛው መረጃችን ደግሞ ከትላንት ወዲያ በትግራይ የተጀመረው የታጣቂዎች አመጽ ዛሬም ተባብሶ መቀጠሉ የተነገረ ሲሆን በክልሉ የመፈንቅለ መንግስት ስጋት መደቀኑም ተገልጿል። ከሰሞኑ በትግራይ ህወሓት ካካሄደው ህዝባዊ ስብሰባ በኋላ ለህወሓት ታማኝ ናቸው የተባሉት ጀነራሎች ሳይቀሩ ህወሓትን እየከዱ ሰራዊቱን አደራጅተው አደባባይ እየወጡ ነው። በክልሉ የተነሳውን የታጣቂዎች አመጽን ተከትሎ የትግራይ ጦር ጀነራሎች ምስጢራዊ ስብሰባ መቀመጣቸው ተነግሯል። ዝርዝር መረጃን ይዘናል፣ ታደምጡታላችሁ። በሌላ መረጃችን ደግሞ ከህዳሴ ግድብ ጋር በተገናኘ ዳግም ውጥረት ውስጥ የገቡት ኢትዮጵያና ግብጽን በተመለከተ አንድ አነጋጋሪ መረጃ ወጥቷል። ከሰሞኑ ወደ ግብጽ ያመሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለቱ ሀገራት ውዝግብ ውስጥ እጃቸውን ዳግም ለማስገባት መወሰናቸው ተሰምቷል። ይህ ውሳኔ የመጣው ግብጽ ህዳሴ ግድቡን በተመለከተ ኢትዮጵያ ላይ እርምጃ እንደምትወስድ በገለጸችበት ማግስት ነው። ትራምፕ ወደ ግብጽ ካመሩ በኋላ የአብይ አህመድን እጅ ለመጠምዘዝ አልሲሲ ቃል መግባታቸው ማነጋጋሪ ሆኗል። ሙሉ መረጃው በዘገባችን ተካቷል። እነዚህንና ሌሎች መረጃዎችን በዚህ ሰዓት የመረጃ ጊዜ ወደ እናንተ እናደርሳለን። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ይጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ከኛ ዘንድ ያገኙ። አሁን ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም ከህዳሴ ግድቡ ጋር በተገናኘ ዳግም ውጥረት ውስጥ የገቡት ኢትዮጵያና ግብጽን በተመለከተ አንድ አነጋጋሪ መረጃ ወጥቷል። ከሰሞኑ ወደ ግብጽ ያመሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለቱ ሀገራት ውዝግብ ውስጥ እጃቸውን ዳግም ለማስገባት መወሰናቸው ተሰምቷል። የፕሬዝዳንት ትራምፕ ውሳኔ የመጣው ግብጽ ህዳሴ ግድብን በተመለከተ ኢትዮጵያ ላይ እርምጃ ለመውሰድ በገለጸችበት ማግስት ነው። ትራምፕ አብይ አህመድንና አብዱል ፈታህ አልሲሲ ፊት ለፊት እንዲገናኙ እንደሚያደርጉ አሜሪካን አስታውቃለች። የግድቡ ጉዳይ የትራምፕ ዋና አጀንዳ እንደሆነም አማካሪያቸው ይፋ አድርገዋል። አማካሪው በትራምፕ ውትበታ ካይሮና አዲስ አበባ ሊፈርሙ ተቃርበው ስለነበረው ስምምነት ለመጀመሪያ ጊዜ ተናግረዋል። ዋሽንግተን ፕሬዝዳንት አልሲሲና አብይ አህመድ እንዲገናኙ እፈልጋለሁ ያለችው ግብጽ ኢትዮጵያ ላይ ወታደራዊ ማስፈራሪያ ባሰማቸው ማግስት ነው። ለሳውዲው አልአረቢያ እንደተናገሩት ትራምፕ ከመጀመሪያው የስልጣን ዘመናቸው አንስቶ በግድቡ ዙሪያ የበኩላቸውን ሲያከናውኑ ነበር። የፕሬዝዳንቱ አማካሪ የኢትዮጵያ ህዳሴ ግድብ ጉዳይ የትራምፕ ትኩረት እንዳለው በመጥቀስ ወሳኝ አጀንዳ መሆኑን ተናግረዋል። በመጀመሪያው የፕሬዝዳንትነት ዘመናቸው ፕሬዝዳንት ትራምፕ ከስምምነት እንዲደረስ ጥረት ማድረጋቸው ይታወቃል በማለት በሀገራቱ መካከል ቴክኒካዊ ስምምነት ሊፈረም ተቃርቦ በተወሰኑ ችግሮች ምክንያት መደናቀፉንም አስታውሰዋል። በወቅቱ በአሜሪካና በዓለም ባንክ አማካይነት በተደረገው ድርድር የተዘጋጀው ሰነድ ይፈረማል ተብሎ በሚጠበቅበት ወቅት ኢትዮጵያ የቀረበውን ሰነድ ጥቅሟን አሳልፎ የሚሰጥ መሆኑን በመጥቀስ ከስምምነቱ ወጥታለች። በዚህ የተቆጡት ፕሬዝዳንት ትራምፕ ሀገራቸው ለኢትዮጵያ ትሰጥ ከነበረው ድጋፍ ወደ 500 ሚሊዮን ዶላር የሚደርስ ገንዘብ እንዲቋረጥ አድርገው ነበር። የትራምፕ አማካሪ ቦሎስ ሰኞ ዕለት ለአልአረቢያ እንደተናገሩት ሁለቱ ሀገራት ወደ ግጭት ማምራት የለባቸውም፣ ታሪካዊ ትስስር አላቸው በማለት አሁንም አሜሪካ
በአዲስ አበባና በካይሮ መካከል ሰላማዊ ትብብር እንዲኖር እንደምታበረታታ ጠቅሰዋል። ቡሎስ አክሎም ጉዳዩ በግልጽ ቴክኒካዊ ከመሆኑ አንጻር በተለይ በቴክኒካዊው ነጥብ ሁሉንም የሚያስማማ መፍትሄ ለማግኘት እየሰራን ነው ሲሉ ለአልአረቢያ የዜና ወኪል ተናግረዋል። በህዳሴ ግድቡ ምክንያት በኢትዮጵያ በሱዳንና በግብጽ መካከል የተከሰተውን ውዝግብ የሞትና የህይወት ጉዳይ በማለት የገለጹት ከፍተኛ አማካሪው የግድቡ ግንባታ ተጠናቆ ከተመረቀ በኋላ አሁንም ተጨባጭ ሁኔታ ሆኗል በማለት መፍትሄው ከዚህ ሁኔታ በመነሳት መገኘት አለበት ብለዋል። በግብጽ ፕሬዝዳንትና በኢትዮጵያው ጠቅላይ ሚኒስትር መካከል ንግግር እንዲካሄድ ትራምፕ ጥረት ያደርጉ እንደሆነ በአልአረቢያ የተጠየቁት ቡሎስ እንደ እግዚአብሔር ፍቃድ ሁለቱ መሪዎች አብረው እናያቸው ይሆናል ሲሉ ምላሽን ሰጥተዋል። ለዚያም እየሰራን ነው በማለት መልሰዋል። ጨምሮም እንዲህ አይነቱ ግንኙነት በአፍሪካ ማዕቀፍ ምናልባትም ከአፍሪካ ህብረት ጋር በሚዛመዱ ዝግጅቶች ላይ ሊካሄድ ይችላል በማለት አሜሪካ ውጥረቱን በሰላማዊ መንገድ ለመፍታት የሚደረጉ ማንኛውንም ጥረቶች እንደምትደግፍም ገልጸዋል። የህዳሴ ግድቡ ውዝግብ ለኢትዮጵያ፣ ለግብጽና ለሱዳን የሞት ሽረት ጉዳይ በመሆኑ ሰላማዊ መፍትሄ ያስፈልጋል ሲሉ አጽንኦት ሰጥተዋል። ወደ ሌላኛው መረጃችን ስንሻገር ከትላንት ወዲያ በትግራይ የተጀመረው የታጣቂዎች አመጽ ዛሬም ተባብሶ መቀጠሉ የተነገረ ሲሆን በክልሉ የመፈንቅለ መንግስት ስጋት መደቀኑም ተነግሯል። ከሰሞኑ በትግራይ ህወሓት ካካሄደው ህዝባዊ ስብሰባ በኋላ ለህወሓት ታማኝ ናቸው የተባሉት ጄኔራሎችም ሳይቀሩ ህወሓትን እየከዱ ሰራዊቱን አደራጅተው አደባባይ እየወጡ እያመጹ ይገኛሉ ተብሏል። ከትላንት ወዲያ በመቀለ በህወሓት ጦር አርሚ 22 የጀመረው አመጽ በክልሉ የተለያዩ አካባቢዎች ተስፋፍቶ አመጹ ዛሬ 3ኛ ቀኑን ይዟል። ከመቀለ ወደ መሆኒ አላማጣ የሚወስደው መንገድም ተዘግቷል። የአርሚ 33 እና የአርሚ 43 አባላት መንገዱን ዘግተው እያመጹ እንደሚገኙ የደረሱን መረጃዎች ማመላክቷል። ሰልፈኞቹ ደሞዛችን ይከፈል፣ ለከፈልነው መስዋዕትነት ምላሽ ይሰጠንና የትጥቅ መፍታት፣ የመልሶ ማቋቋምና የማህበራዊ ውህደት ሂደቱ ለምን ተቋረጠ የሚል መፎክሮችን በማሰማት ላይ ይገኛሉ። ህወሓትን የከዱ ጄኔራሎችም ጦሩን በማስተባበር በትግራይ 4 አቅጣጫዎች አመጹን እያስፋፉ መሆኑ ተነግሯል። የታጣቂዎቹ አመጽ መነሻ የሆነው የደሞዝ ክፍያ መቋረጥና የትጥቅ መፍታትና የተሃድሶ ኮሚሽን በመቋረጡ ምክንያት እንደሆነ በተደጋጋሚ የተገለጸ ሲሆን የሰራዊቱ ጥያቄ መልስ ያለማግኘቱ ደግሞ ቁጣ ዋይሎ ለአመጽ መነሳሳቱ ተነግሯል። የታጣቂዎቹ አመጽ ዛሬም ተባብሶ የጊዜያዊ አስተዳደሩ ፕሬዝዳንት ቢሮን ጨምሮ መክበባቸው የተነገረ ሲሆን የክልሉ ፕሬዝዳንት ታደሰ ወረደና የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በዛሬው ዕለት ለሁለተኛ ጊዜ ያመጸውን ጦር ያስተባበሩ ናቸው ከተባሉ ጄኔራሎች ጋር ውይይት መቀጠላቸው ተነግሯል። በተመሳሳይ ከፍተኛ የህወሓት ጄኔራሎች በክልሉ ከተፈጠረው አመጽ ጋር በተገናኘ ምስጢራዊ ስብሰባን እያካሄዱ እንደሆነም ተሰምቷል። የጄኔራሎቹን ምስጢራዊ ስብሰባ ተከትሎ ከዚህ ቀደም በክልሉ ፕሬዝዳንት በነበሩት አቶ ጌታቸው ረዳ ላይ ተሞክሮ እንደነበረው አይነት መፈንቅለ መንግስት ሙከራ በጄኔራሎቹ ሊፈጸም ይችላል የሚል ከፍተኛ ስጋት ተፈጥሯል። ይህንን ተከትሎም የክልሉ ፕሬዝዳንት ጄኔራል ታደሰ ወረደም ሆነ የህወሓት አመራሮች የጦሩን አመጽ ለማርገብ ሩጫ ላይ መሆናቸው ተገልጿል። የታደሰ ወረደ አስተዳደር የታጣቂዎችን ጥያቄ ለመመለስ ከአመራሮች ጋር ሰፊ ውይይት እንዳደረገና መመሪያ መዘጋጀቱን ከክልሉ ፕሬዝዳንት ጽህፈት ቤት በኩል የተገኘው መረጃም ያመላክታል። የክልሉ ፕሬዝዳንት የክልሉ መንግስት ጥያቄው ተገቢ መሆኑን አምኖ የክልሉ አቅም በሚፈቅደው ልክ ጥያቄዎችን ለመመለስ እንደሚሰራ ገልጿል። የኤርትራና ኢትዮጵያ ውጥረት ባየለበት ወቅት የኢትዮጵያ አየር ኃይል እርምጃ ለመጀመር ዝግጁ መሆኑን አስታወቀ። የኢትዮጵያ መንግስት የቀይ ባህር መዳረሻን ለማግኘትና አሰብን ለማስመለስ ሙሉ ዝግጅቱን ማጠናቀቁን መግለጹ የሚታወስ ሲሆን አየር ኃይሉ ደግሞ በዛሬው ዕለት ያልተጠበቀ መግለጫን አውጥቷል። አየር ኃይሉ የትኛውንም ግዳጅ ለመፈጸም በተጠንቀቅ ዝግጁ ሆኗል ሲሉ የአየር ኃይሉ አዛዥ ሌተናል ጀነራል ይልማ መርዳሳ ተናግረዋል። አየር ኃይሉ የሚሰጠውን ማንኛውንም ግዳጅ ለመፈጸም በላቀ የዝግጅት ደረጃ ላይ ይገኛል ያሉት የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ አየር ኃይሉ በርካታ ተዋጊዎችን ማዘጋጀቱን ገልጸዋል። በሌላ በኩል የአየር ኃይሉ ምክትል አዛዥ ለአየር ኦፕሬሽን በግዳጅ አፈጻጸም ከፍተኛ አስተዋጽኦ ላበረከቱ ክፍሎች እውቅና ሰጥቷል። ሌተናል ጀነራል ይልማ መርዳሳ በዚህ ወቅት ተቋሙ የሚሰጠውን ተልዕኮና ግዳጅ ለመፈጸም በከፍተኛ የዝግጁነት አቅም ላይ እንደሚገኝም አረጋግጠዋል።
አየር ኃይሉ በአጭር ጊዜ ባከናወናቸው የለውጥ ስራዎች አስደናቂ ስኬቶችን አስመዝግቧል ያሉት ዋና አዛዡ ይህም የአመራሩና የአባላቱ የጋራ ስራ ውጤት መሆኑንም አስገንዝበዋል። የአየር ኃይሉ ምክትል አዛዥ ብርጋዴር ጀነራል ተስፋዬ ለገሰ በበኩላቸው ኃይሉ የኢትዮጵያን የአየር ክልል በንቃት በመጠበቅ የተቋሙን የውጊያ ዝግጁነትም እያረጋገጠ እንደሚገኝ አመላክተዋል። ይህ በእንዲህ እንዳለ ከአስመራ በተሰማ ሰበር ዜና ፕሬዝዳንቱ ቢሮአቸውን ጥለው መሸሻቸው ተሰማም። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የአዲያሎ ቤተ መንግስታቸውን ለቀው ወደ አልታወቀ ስፍራ እየሄዱ መሆኑ ተሰምቷል። ከኢትዮጵያ ጋር ከፍተኛ የፖለቲካ ውጥረት ውስጥ የገባችው ኤርትራ በአስመራ ከተማ የትራንስፖርት እንቅስቃሴን የሚገድብ የሰዓት እላፊ ገደብ መጣሏ በተገለጸ ከሰዓታት በኋላም ፕሬዝዳንት ኢሳያስን በተመለከተ አነጋጋሪ መረጃ ወጥቷል። በአስመራ የትራንስፖርት ሰዓት እላፊ ገደብ ከተጣለ ከሰዓታት በኋላ በተሰማው አዲስ መረጃ ደግሞ ፕሬዝዳንት ኢሳያስ አፈወርቂ ቤተ መንግስት ለመቀየር ሩጫ ላይ ናቸው የሚል መረጃ ከወደ አስመራ እየወጡ ያሉ መረጃዎች ያመላክቷል። ኢሳያስ አፈወርቂ ለማይቀረው ጦርነት ራሳችንን እናዘጋጅ በማለት ያስተላለፉት መልእክትና ፕሬዝዳንቱ አዲስ ቤተ መንግስት ውስጥ ሊገቡ ነው የሚለው መረጃ መውጣቱ የተፈራው ጦርነት ሊፈነዳ ይችላል የሚል ስጋትን ፈጥሯል ተብሏል። የኢሳያስ አፈወርቂን ውሳኔ ተከትሎ የኤርትራ ከፍተኛ ባለስልጣናትን ጨምሮ መረበሻቸው የተነገረ ሲሆን የፕሬዝዳንቱን ቀጣይ ማረፊያዎች ለሁሉም ምስጢራዊ መደረጉ በባለስልጣናት መካከል ይበልጥ መረበሽን መፍጠሩ ተነግሯል። ፕሬዝዳንቱ ወዴት እንደሚሄዱ በግልጽ ባይታወቅም አሰብን አሳልፈው ካለመስጠት ጋር በተገናኘ ባላቸው ጠንካራ አቋም ምክንያት ለደህንነታቸው በማያሰጋ ስፍራ ሆነው በኢትዮጵያ በኩል የሚመጣውን ጥቃት ለመመከት አቅደዋልም ተብሏል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።